ቁርአንን አያስተነትኑም ወይስ ልቦቻቸው ተደፍኗል? ረሱል ሰለላሁ ዐለይሂ ወሰለም በዚህ ምድር ላይ የሚጓዝ ቁርአን ነው። ልባችንም የሚያገኘውን ግዛ ትክክለኛ ምግብ የሚያገኘው ከቁርአን ነው። አላህን እንዴት ነው የምንገዛው? ማንዋላችን ቁርአን ነው። ወደ ከፍታ ማማ የሚያደርሰን ቁርአን ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ አሽረፊል አንቢያ ወልሙርሰሊን ነቢይና ወሐቢቢና ሙሐመድ ብን አብዱላህ ዐለይሂ አፍደል ሰላም ወተስሊም አማ ባዕድ። አሰላሙ ዐለይኩም ወረህመቱላሂ ወበረካቱሁ። እንግዲህ ስለ ቁርአን ነው ዛሬ። ስለ ቁርአን ኡስታዝ አህመድ ከተናገረ በኋላ ብዙ ማለት ባይቻልም ኡስታዝ አህመድ በጣም ዲፕ ወደ ሆነው ማዕናው ገብቷል። ቁርአንን ስንገልጸው ያው እንግዲህ የሰው ልጅ እዚህ ምድር ላይ ሲፈጠር ለሰው ልጅም ይሁን ለሁሉም ፍጥረታት አላህ ማንዋል አድርጎ የላከልን ነገር ማንዋላችን ሁሉ ነገር የምንረዳበት ያ ቁርአን ነው ማለት ነው። ቁርአንን ካልተረዳን ሚሽናችንን አላወቅንም፣ ፐርፐዛችንን አላወቅንም፣ ወደዚህ የመጣንበትም ዓላማችንን አናውቀውም። ስለዚህ ቁርአንን ያው ሞር በፓናል ውይይቱ የምናዳብረው ይሆናል። ነገር ግን ሁደ ወኑር ብሎናል አላህ። ብርሃን ነው፣ ቅናቻ መንገድ ነው። የቅናቻን መንገድ የምናገኝበት ወይም ፐርፐዛችንን የምናገኝበት የመጣንበትን ዓላማ ካላገኘን መንገዱ ሁሉ የጠፋብን ጨለማ ይሆናል። ግን ያንን ጨለማ የሚገፍልን ቁርአን እንደሆነ ይነግረናል አላህ። እዚህም ላይ ደግሞ ምድር ላይ ስንኖር ማንነታችን ወይም የሚደርስብንን ጭንቀትና ችግር ሁሉ የምንራመድበት አንዱ የብርሃን መንገዳችን ነው። ከዛም ባሻገር ስለ ቁርአን ስናወራ አላህ አፈላ የተደበሩን አልቁርአን አም አላ ቁሉቢን አቅፋሉሃ ይላል። ቁርአንን አያስተነትኑም ወይስ ልቦቻቸው ተደፍኗል ወይም ተቆልፎበታል ነው። ያንን ተደቡር ለማምጣት ያንን ቁርአንን ለመረዳት በመጀመሪያ ያው መግቢያው የአረብኛ ቋንቋ አስተማሪ ስለሆንኩኝ ሁላችሁም ቋንቋውን እንድትማሩ በዚህ አጋጣሚ ጋብዛለሁኝ። ቁርአንን ለማወቅ ለማስተንተን ከሶስተኛው ተፍሲር ከመሄዳችን በፊት ሁላችሁም ተማሪዎች ወደ አረብኛ ቋንቋ ላይ ፎከስ አድርጋችሁ ያንን ብትማሩ የበለጠ ይገባችኋል። ነገር ግን እነዚህ ተደቡር አድርገን ቁርአንን አውቀን ምን ለመሆን ነው ስንል ረሱል ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ ተጠይቃ እንደተናገረችው ስለ ረሱል ስትጠየቅ ሁወ ቁርአኑን የምሺ ዐለል አርድ፣ ረሱል ሰለላሁ ዐለይሂ ወሰለም በዚህ ምድር ላይ የሚጓዝ ቁርአን ነው። ስለዚህ ከመጀመሪያ እስከ መጨረሻ ረሱልን ስናቅ ቁርአንን ለምን እንደተፈጠርን ማንዋላችን ከሆነ ያንን ተደቡር ካላደረግን ይህን ዓለም የምንኖረው ከሳሪዎች ነው የምንሆነው ማለት ነው። እና ከዛ ኪሳራ ለመዳን ቁርአንን ተደቡር ማድረግ አለብን። ፈሁወ ሽፋኡን ወሪፍዓ፣ የታላቅነት ወይም ወደ ከፍታ ማማ የሚያደርሰን ቁርአን ነው። በዚህ ምድር ላይ ስንኖር የእኛ ተምሳሌት በዱንያ ላይ የሆነ ሰክሰስ አገኙ የምንላቸው ሳይሆኑ ቁርአንን የያዘ ሰው ሪፍዓ አለው፣ ከፍታ አለው፣ ከፍታ ደረጃ ላይ ይደርሳል። በምድራችንም ላይ ደግሞ እንግዲህ ተንዊር ነው፣ ብርሃን ነው። የምድሩንም የቀብሩንም ተንዊር የምናገኘው በቁርአን ነው። በረከቱን ፊል ዑምር ስንል ጥቂት ኖረው ብዙ አመታት ሚሊዮን አመት እንደኖሩ ሰዎችን አጅር ማግኘት የምንችልበት የቁርአን በረካ ይኖራል። በሀያታችን ላይም ደግሞ ቢና ሸክስያ ነው። ቁርአንን በዚህ ምድር ላይ ቁርአንን የያዘ ሰው፣ ቁርአንን የተረዳ ሰው፣ ተደቡር ያደረገ ሰው፣ ቁርአንን ያወቀ ሰው ቢና ነው ለሸክስያው ማንነቱ። ይረቢ አለል አኽላቅ ሱረቱል ሁጁራትን ተደቡር አድርጉ ተብረናል አይደል? አሁን ያንን ተደቡር ስናደርግ የምናገኛቸው ብዙ ነገሮች አሉ። አኽላቅየን አልአኽላቅ አልፋዲላ የምናገኝባቸው ነው የሚሆነው። ተግዚየቱል አቅል ወሩህ ነው። ዛሬ ሰዎች አቅላቸውን ባጢል በሆነ ነገር ነው እየሞሉት ያሉትና ተደቡር ፊል ቁርአን ውስጥ ከገባን ግን አቅላችንም ልባችንም የሚያገኘውን ግዛ ትክክለኛ ምግብ የሚያገኘው ከቁርአን ነው።
እንግዲህ ወደ ተደቡር እንድንደርስ ያንን ፐርፐዛችን እንድናቅበት የሰው ልጅ በዚህ ምድር ላይ የመጣበት ዋናው ዓላማ እነማ አላህ Subhanahu Wa Ta'ala የሰው ልጁንም ይሁን ጅንንም አጋንንትንም የፈጠርኩት ሊያዕቡዱን ነው አይደል? ወማ خلقቱል ጅነ ወልኢንሳ ኢላ ሊያዕቡዱን ሐስራ አድርጎት በኢላ ሐስራ አድርጎ አስሮት አላህን ለመገዛት ነው ብሎ ሲል አላህን እንዴት ነው የምንገዛው? ማንዋላችን ቁርአን ነው። ለዚያ ነው የፐርፐዛችን የመኖራችንን ዓላማ የምናሳካበት ቁርአን ስለሆነ ወደ ተደብሩ ሞር እንድንመጣ እላለሁ። እኔ እዚህ ጋር አቆማለሁ ኢንሻአላህ።